ከዚህ በኋላ ሁሉ ነገር መቀየር አለብኝ። አስኮናኝ ነገር እንጂ ባይሆን ሌላ ያሳስብን ጉዳይ አለ። ምን? አሁን ይህን ነገር አያሳስብሽ፣ ብቻ አንቺ ደህና ሁኚ። ምናልባት እስከዚህ ድረስ የመጣው ሰራተኛ እኔን ለማየት ይሆናል። በዚህ ልክ ከሰራተኛ ጋር ትቀራረብ? አስቸኳይ ጉዳይ አለብኝ። ካላስቸገርኩ የዚህን ወር ደሞዝ ቀድመህ ትሰጠኛለህ? ለማንኛውም ተንኮለኛ ቢሆን እንኳን አንዳንድ ጊዜ ጥሩ ነገር ነው። ገደልሻት? ምን? አንቺ ነሽ እንደዚህ ያደረግሻት? አንተ ማን እንዴ? ምንድነው የምታወራው? የማወራው ግልጽ ነው። ልታመልጪ ስትይ አንዴ ደረስኩብሽ። አረ ሰውዬ እባክህ የማይሆን ነገር አታውራ። የማይሆን ነገር ይሁን አይሁን እሱን ከፖሊስ ጋር ታወሪዋለሽ። ትሰማኛለህ? አሁን በዚህ ሁኔታ ምንም ልልህ አልችልም። አሁን እሷን እናድናት። ከገደሉ በኋላ ማዳን አለ እንዴ? አረ በፈጠረ ወሬውን ተውና የሆነ ነገር አድርግ። ምን እንደማደርግ እኮ ግራ ገብቶኝ ነው። እሺ ምንድን ነው የተፈጠረው? ንገሪኝ። ኤልዱ ኧረ እባክሽ ንቂ። አረ ምን አይነት ጣጣ ነው? ቆይ ምንድነው የምታደርገው? ቆይ ዝም ብለህ ቆመህ ነው የምታየው? ሰው አይደለህ እንዴ? አዎ ማን ያውቃል? እኔ አላውቅም። እኔም ግራ ገብቶኛል። ስጋት ይገባኛል። የሆነ ነገር አድርጋታለች ብለህ ነው አይደል? አዎ ማን ያውቃል? ስጋት ይገባኛል። የሆነ ነገር አድርጋታለች ብለህ ነው አይደል? በፈጣሪ ስም እልሃለሁ ኤልዱ ራሷን ጎርታ ነው የሚሆነው። እባክህ አሁን እናድናት። አላመንኩሽም፣ ግን እሷን ለማዳን ሲል እሺ ብቻ። አሁን አንዴ እጄ ላይ ገብታለች። ምንም አታመጣም ብለህ ነው አንዴ የምትሆነው? ሜሪ እባክሽን ተረጅኝ። ለራሴ በጣም ጨንቆኛል። ጭራሽ እኔን ኦፍ ይሄን ያላስጠልቻለሁ ማለት ነው? ኧረ እባክሽ ሜሪ ምን ሆነሽ ነው? እኔ ምንም አልሆንኩ። አንተ እየሆንክ ያለው ግን ልክ አይደለም። በማርገዜ ግን ደስተኛ አይደለም? እውነት ከሆነ በጣም ደስተኛ ነኝ። እውነት ከሆነ ማለት ቆይ ጆ፣ እኔ ይሄን ያለ ማለት ታመን ሰው ነኝ እንዴ? እስኪ ንገረኝ። ሰላምሽ ቀርቼ አይደለም ግን አለ አይደለ? እና ታዲያ ምንድነው? በዚህ ፍጥነት አረገዝኩኝ ስትይኝ እንዴት ልመንሽ? አረገዝኩኝ ትንሽ ደቂቃ ስራ ነው። እሱ አልጠፋኝም። አንቺ ግን ይሄን ነገር በቀላሉ ታደርጊያት ይችላል። ያ ደግሞ ምን ማለት ነው ጆ? በፈጣሪ ስራ ገብተህ እኔን የምታስገባኝ ነው እንዴ? እንደዛ ማለት አይደለም። እርግጠኛ ነሽበት ነገር ሳይኖር ትጠነቀቂያለሽ እንጂ እንደዚህ ታደርጊያለሽ ብዬ አላሰብኩም። ይሄ የኔ ሳይሆን የፈጣሪ ስራ ነው። እሱ ያልሰጠችውን ደግሞ እኔ እሰጥሃለሁ። የኔ ቆንጆ አንቺ ጋር መጥቼ ምንም ነገር አጥቻለሁ። ግን ለምን? ምን ግራ ያጋባኝ እንደሆነ ታውቃለህ? እኔን የምትፈልገኝ ከሆነ እሷን ደግሞ ማትፈልጋት ከሆነ ለመወሰን ለምን እንደከበደክ? ሜሪ አንቺ ያልገባሽ ነገር አለ። ጆን በአንደበት አሸምግለኝ። ያልገባኝ ነገር ካለ ደግሞ ንገረኝ። በዚህ ልክ ያስጨነቀ ነገር ምንድን ነው? የኔ ማርገዝ ይሄን ያላስጨንቃል? ያ አይደለም ያስጨንቀኝ። በጋብቻ ላይ ጋብቻ መፈጸም ሊያስጠይቀኝ ይችላል ብዬ ፈራሁ። ለምንድን ነው ደግሞ ጋብቻ ላይ ጋብቻ የምትደረበው? እኔና እሷ መች ተፋታን? እንግዲህ ወይ ልፈታ ካልፈለክ ንገረኝ። ከእሷ ጋር መቀጠል እንደማልፈልግ በደንብ ታውቂያለሽ። ከፍቹ በፊት ከእሷ ጋር መጨረስ ያለብኝ ነገር አለ። ግን ሜሪ አንድ ነገር ልጠይቅሽ። አይኔን እየይሽ መልሽልኝ። ምንም እንዳታሽ። ምንድን ነው እሱ? የእውነት እርጉዝ ነሽ? አዎ። ደስ ብሎኛል እኮ። ግን ውሸት ቢሆን መሬት ምነው ተሰንጥቃ በዋጠችኝ እስክትይ ድረስ እከፋብሻለሁ። ስንት ነገር ካወራን በኋላ ግን እንደዚህ ማድረግሽ ተገቢ ነው? መትረፍ እኮ አልፈልግም ነበር። ለምን እንድተርፍ አደረጋችሁ? እኛ እኮ አይደለም ያተረፍንሽ። እና ማን ነው? ቆይ ሌላ ሰው አብሯችሁ ነበር እንዴ? አንተ ለምንድን ነው የምትዋሸው? እኛ አይደለን እንዴ ያተረፍናት? እስኪ አንቺ ዝም በይ። ለምንድን ነው ዝም የምለው? እውነቱን ለመደበቅ ስትሞክርማ ዝም አይደለም። ኤልዱ እሱ ቀንሽ ነው ካላለሽ በስተቀር አንቺ ራስሽ ላይ ምንም ነገር ብታደርጊ ምንም አትሆኝም። እና እንደዛ አትልም እንዴ? እኔ እኮ እኛ አይደለንም ስትል እራሷም ደርሳ የመጣች መሰለኝ። እንዴ ምንድን ነው? ኤልዱ ግን እንደዚህ ፈገግ ስትይ በጣም ነው የምታምሪው። አልሰማልሽኝ እንጂ ባንቺ ማዘንና መከፋት ጭራሽ አያምርም። ኤልዱ ምን እንደተፈጠረ በደንብ ታስረጅኛለሽ። እኔ ሻወር ወስጄ ልምጣ። አንቺ ግን ተረጋጊ። ኤልዱ ወይ ይሄ ሰውዬ ግን ማን ነው? እስካሁን አላወቅሽም እንዴ? አላወቅኩትም። ማን እንደሆነ ስጠይቀው ሲላጥብኝ ተውኩት። አረ እንደዛ አይባልም ለምለም። እውነቴን እኮ ነው። ብታይ ስንት ጊዜ እንደጠየኩት። ቆይ ግን ማን ነው? ዘመድ ነገር ነው? የጆን ወንድም ነው። አረ ለነገሩ ዘመድ ነገር እንደሆነ ጠርጥሬ ነበር፣ ግን ምናቸውም አይመሳሰልም አይደል? አሁን እሱን ታዩና አንቺ ግን እንዴት እንደዚህ ታደርጊያለሽ? ነገሮች ተስፋ አስቆረጡ። ያለ ጆን መኖር እንደማልችል ተሰማኝ። አሁን ምንም አልልሽም ኤልዱ፣ ዋናው መትረፍሽ ነው። አንቺም ተረጋጊና ትንሽ ረፍት አድርጊ። እኔም እስከዛ የሆነ ነገር ልስራ።
እኔ እኮ መትረፍ አልፈልግም ነበር። ቆይ የትዳር አጋሪን አጥቼ ምን አይነት ህይወት ነው የሚኖረኝ? ቆይ እንዴት ነው የምኖረው? እኔ የምልሽ አንተ የምትለኝ ውሃ የለም እንዴ? ኪችን ድረስ ከምትመጣ ሻወር ቤት አይቀርብህም ነበር? የጠየኩሽን ነገር በቀጥታ መለሳችም እንዴ? አይ ምናልባት እስከዚህ ድረስ የመጣው ሰበብ ፈጥረህ እኔን ለማየት ይሆናል ብዬ ነው። አቤት አቤት! አንቺ ማን ስለሆንሽ ነው አንቺን ለማየት የምመጣው? እኔ ለራሴ ለምለም ነኝ። ለአንተ ግን ማን እንደሆንኩኝ እኔ በምን አውቃለሁ? በጣም ታወሪያለሽ። የሚያስወራ ሰው ከተገኘ አወራለሁ። ደግሞ ለማውራት ላውሻ። አመሰግናለሁ። አመሰግናለሁ ይለኛል እንዴ? ያወራው ምን ይሆኛል? እሺ እባክሽ፣ አሁን ደግሞ ሳሎን ተጋድመሽ እያለቀሽ ነው? ደህና ነህ? አሁን እንደዚህ ስትይ እኮ ለሰማሽ ሰው ደህንነቴ በጣም ያሳሰበሽ ነው ይመስለው። ጆን፣ አሁን ማውራት አልችልም። ምንም ነገር ብትለኝ መልስ ላልሰጥ እችላለሁ። እኔም እንድታወሪ አልፈልግም። አሁን እዚህ ማረፍ እፈልጋለሁ። ተነሽና ወደ ውስጥ ግቢ። ስራ የለሽ እንደሆነ። አንዴ ጎረምሳው እንዴት ነህ? አለሁ። አንተ እንዴት ነህ? እኔም በጣም ደህና ነኝ። መች መጣ? ቅድም ነው የገባሁት። ማሚ እንደምትመጣ ነግራኝ ነበር። ለማንኛውም እንኳን ደህና መጣ። አመሰግናለሁ። እሺ መልካም። ሂልዱ ከጆ ጋር ሰላም አይደላችሁም እንዴ? አይ ደህና ነን። እንደዛ ግን አይመስልም። እኔ ይቺ ሂልዳናን አላውቃትም። ፊትሽ ላይ ከባድ ሀዘንና የልብ ስብራት ነው የሚታየኝ። ህይወት አንተ በፈለግከው ሳይሆን ህይወት በፈለገችው እንደምትመራ ገባኝ። እንደዚህ ሆንሽው ከመጀመሩ ነው። ልክ ያልሆነ ነገርን ልክ ለማድረግ ስታገል ብዙ መስዋዕትነት የከፈልኩበትና የለፋውበት ኑሮ ገደል ሲገባ አልገባኝም። በዚህ ልክ ራስሽ እንድታጭ ያደረገች ነገር ምን ተፈጥሮ ነው? ብዙ ነገር፣ በጣም ብዙ ነገር፣ እኔነቴን፣ ጤናዬን፣ ሁሉንም ነገር ያጣሁበትን በጣም ብዙ ነገር። አልገባኝም። ልረዳሽ በጣም እየሞከርኩ ነው። ህመምሽ በጣም ጥልቅ ነው። ይህን እንዴት መረዳት አቃተው ጆ? እኔ አላቅም። በሱ ምክንያት ግን ብዙ ነገር ጨልሞብኛል። መኖርም አስጠልቶኛል። ቢኒ፣ ጆዬ እኮ በጣም ተቀይሯል። በጣም ጠልቶኛል። በቃ በጣም ነው የተቀየረው። ቆይ ምንድን ነው እያደረክ ያለው? ደግሞ ምን አደረው? ብዙ ነገር ነው የምታደርገው ማለት ነው? አንተንም ገና ከመምጣት ለከፉ። እንዴት በዚህ ልክ ስታዝን ዝም ትላታለህ? አልታየህም? ይኸውልህ ገና ከመምጣት በዚህ ነገር ጣልቃ ባትገባ ጥሩ ነው። እኔም ቀላል ነገር መስሎኝ እንደዛ ለማድረግ ፈልጌ ነበር። አሁንም እንደዛ ብታደርግ ነው የሚሻል። ለምን ሲባል? ምክንያቱም ያበቃለት ነገር ላይ ስለመጣህና ምንም ነገር ስለማይለወጥ። ቆም ብለህ ብታስብበት ጥሩ ነው። ማንም ሰው እኔ ምን ማድረግ እንዳለብኝ አይነግረኝም። ማድረግ ያለብኝ ነገር ጠንቅቄ ያውቃለሁ። አሁን ግን የሳትክ ይመስለኛል። የምትወዳት ባለቤትህ በአንተ ምክንያት እንደዚህ ስትሆን ማየት በጣም ያሳዝናል። ስህተቱ የሷ ነው። ማንም ሰው በመጣ ቁጥር እንደዚህ ያደረገኝ እንደዚህ ሆንኩኝ እያለች መናገር አይሰለቻትም? ከአንተ በላይ ማንም ሊረዳት አይችልም። እሷ እንድታወራ ደግሞ አንተ ማዳመጥ አለብህ። ዛሬ እኮ በአንተ ምክንያት ህይወቷን አጥታ ነበር። በእኔ ምክንያት? እኔ ምን አደረግኳት? እና ጆ ኤልዳና እንደዚህ ነው የነበረችው? እንግዲህ እኔም እንዳንተ ነው ያየኋት። እችን እኮ ሳትሰባበር አጥብቀህ ብትይዝ በጣም ጥሩ ይመስለኛል። እንደሷ አይነት ሚስት የትም አታገኝም። እንደ ኤልዳና ያለች ጠንካራ ሴት ያለምንም ምክንያት እንደዚህ አይነት ውሳኔ ልትወሰን አይችልም። ቢኒ ዛሬ ነው የመጣው አይደል? ግባና ረፍት አድርግ። እሺ አንተም ግን አስብበት። ኤልዳና አንቺን ከህይወቴ ካላስወጣው ምንም ረፍት አላገኝም። ምግብ አይ አሁን አላሰኘኝም። ከራበኝ እበላለሁ። እንደዛማ ብሎ ነገር የለም። ምንም ቢሆን መብላትን የመሰለ ነገር የለም። አንቺ ልክ ነሽ፣ ግን አሁን አላሰኘኝም። አሁን ቢያንስ ታመሻል። ራስሽን መጠበቅና መብላት መቻል አለብሽ። እኔም እኮ ብበላ ደስ ይለኛል፣ ግን በቃ አልችልም። ወይ ኤሉ በጣም ደረቅ ነሽ። እሺ አላስገድድሽም። ለነገሩ ውስጥሽ ሀሳብ ሲኖርኩ ምግብም አይበላም። ኤልዱዬ ድፍረት ካልሆነብኝ አንድ ነገር ልንገርሽ። ከልብሽ ብታደምጭኝና ብተገብሪው ግን ደስ ይለኛል። እሺ እሰማሻለሁ። አሁን እንኳን እንድትሰሚ ብቻ አይደለም ወደ ተግባር እንድትገቢም ነው የምፈልገው። ይኸውልሽ
አንቺ እድሜሽ ገና ነው። ራስሽን ጠብቂ። በፍጹም በዚህ ልክ ራስሽን መጣል የለብሽም። ደግሞ ከማንም በፊት ለራስሽ ነሽ ያለሽ። ራስሽን ተንከባከቢ። ቆይ አንቺ ያላከበርሽው ማንነት ማን ሊያከብርልሽ ይችላል? ስላሰብሽልኝ በጣም አመሰግናለሁ። ግን እድሜሽ ገና ነው ላልሽኝ፣ ተስፋ የቆረጠ ሰው እድሜው ገና ሆኖ አያውቅም። ህመምሽ ሳይገባ ይቀርቶ አይደለም። ግን እመኚኝ፣ ሁሉም ነገር በጊዜ ሂደት ይስተካከላል። እንዴት? ምን አይቼ ልመን? እመኚ ይሉ መጀመሪያ ታምኛለሽ። ከዛ እንዳልኩሽ ራስሽን ቆንጆ እያደረግሽ መኖር ነው። ቆይ ማን ደስ እንዲለው ብለሽ ነው እንደዚህ የምትሆኙ? ውጪ፣ ጸጉር ቤት ሂጂ፣ እንደ ጓደኞችሽ ልብስ ግዢ፣ ዘንጪ። በዚህ ፍጥነት ምን አደርጋለሁ የኔ ቆንጆ? ወይስ እርግዝናው ነው የሚያነጫንጭሽ? አሁን ባለሁበት ሁኔታ እንዴት ነው ማፍጥ ነው? ቆይ ሜሪ ለምንድን ነው የማትረጂኝ? እዛ ማለት የት ነው እዛ? ሜሪ እየቀለድሽ መሆን አለበት እንዴ? እሷን አስወጥቼ ታዲያ አንቺን አላስገባ ወይስ ከጎን እንዳስተኛሽ ነው? የኔ ቆንጆ ትንሽ ብቻ ታገሽኝ። ያለ ስጋት እርፍ እንድትይ ነው ማድረግሽ። አንቺ ብቻ ትንሽ ታገሽኝ። እሷ ምንም አይነት ንብረት ሳትካፈል እንዴት መለየት እንዳለብን እያሰብኩኝ ነው። እሺ የኔ ውድ፣ ደግሞ ዛሬ ራሷ ልታጠፋ ነበር። አዎ ይህ አካሄዷ ለኛ ጥሩ ነው። ብዙ እንዳንደክም ይረዳናል። ገና ብዙ አኮራሻለሁ የልጄ እናት። ለማንኛውም እሺ ደህና ሁኝልኝ። እኔ አንቺን ለማዝናናት ያለ የሌለ ነገር አወራለሁ። አንቺ ግን ምንም አይመስልሽም አይደል? እንደው አንቺ የዚህ ቤት ባትኖሪ ኖሮ ምን ልሆን እንደምችል ሳስበው በጣም ይከብደኛል። አይሉ ነው ብለሽ ነው? እንዴት ነሽ ታዲያ? የሉ ደህና ነኝ ቢንዬ፣ ግን በጣም ይቅርታ። ለምን? እናንተ አውሩ በቃ፣ እኔ ውስጥ ልግባ። ቢንዬ ልታርፍ መተህ እረፍት ተነሳው ካደል። አሁን ይህን ነገር አያሳስብሽ፣ ብቻ አንቺ ደህና ሁኚ። ምንም ቢሆን ከልብ ይቅርታ አድርግልኝ። እንድትረበሽ አድርጌያለሁ። አረ የሉ አሳቅሽኝ እኮ። ራሴ እንድጠራጠር እያረግሽኝ ነው። ምንድን የተበደልኩት ብዬ እንዳስብ እያረግሽኝ ነው። ያው ሰላም ነው ብላ የመጣበትን ቤት በእኔ ምክንያት ሳትታወቅ አልቀረህም ብዬ ነው። ለእኔ ምንም ችግር የለውም፣ አታስቢ። እንደውም ፈጣሪ ጥሩ ሰዓት ነው ያመጣኝ። እሱን እንኳን ቶ እንዴ ለምን? ሰላም የሌለበት ቤት ውስጥ መምጣት ምን ትርጉም አለው ብለህ ነው? ይህ ነገር በጣም ቆየን። አዎ ትንሽ ሰንበት በት ብሏል። ጆን ድሮ የምናውቀው ጆን አለ፣ በጣም ተቀይሯል። አሁን ኤልዳና ከጆን ጋር መግባባት አቅቷታል። ግን ምን ተፈጥሮ ይመስልሻል? ለምን በዚህ ልክ አንቺ ላይ ተቀየረ? ትክክለኛው ምክንያቱን አላውቀውም። ግን ምን እንዴ የተቀየረበትን የምታስታውሽበት ጊዜና ምክንያት አለሽ? ታውቃለህ፣ እሱ የታመመ ሰዓት በጣም ብዙ ነገር ነው ያሳለፍኩት። ከሰርን፣ ሱቁም ተዘጋ። ሱቁ ከተዘጋ በኋላ ደግሞ የእሱም ህመም እየበረታ መጣ። ታዲያ በዚህ ሰዓት እኔም እሱን ለማስታመም ስሯሯጥ ራሴን ጣልኩኝ መሰለኝ። በቃ ሌላ አዲስ ህይወት፣ አዲስ ኤልዳና ሆነች። እሱ ደግሞ ለማንም እንዳትናገሪ ብሎኝ ነበር። ስለዚህ ግዴታ እኔ ነበር መሯሯጥ የነበረብኝ። ያው እንዳልኩ ሁሉም ነገር ከሳስሮ ስለነበረ የሆነ ሳንቲም ለማግኘት በጣም ራሴን ዝቅ አድርጌ ይሰራ ነበር። ታዲያ በዚህ መሀል ትንሽ ደግሞ እየተሻለው መጣ። ትንሽ እያገገመ ሲመጣ ደግሞ እኔ ደግሞ መታመም ጀመርኩ። አመመኝ ማለት ጀመርኩ። እሱ በዚህ ልክ የከፋ አልመሰለኝም ነበር። አንቺን ግን ምን ገጥሞች ነው? በሰዓቱ ምንም አይነት ነገር ተጋኖ እንዲወራ አልፈለገም ነበር። ተው ቢያንስ ቤተሰብ መስማት አለባቸው ስለው በቃ ለማንም አትናገሪ፣ ይህንን ችግር ብቻችን ነው መወጣት ያለብን አለኝ። ከዛም በቃ እኔ ይሻልኩት። ነገሮች እንዲጋነኑ አልፈለገም ነበር። ምን ያህል ከባድ ጊዜ እንዳሳለፍሽ ማሰብ አይከብድም። በጣም ጠንካራ ነሽ። እና ታዲያ ከዚህ በኋላ ብዙ ፍቅር ሊሰጥሽ ሲገባው ለምን እንደዛ ሆነ? ቀስ በቀስ ነው የተቀየረው። ከዛ ደግሞ ሙሉ ለሙሉ ሌላ ማንነት ተላበሰ። ገና ሲያኝ ራሱ ነው እኔ እንደማስጠላው የገባኝ። ጭራሽ ብሎ ንግግርሽ ህመምሽ በጣም ጥልቅ እንደሆነ ያስታውቃል። በዚህ ሰዓት እንደዚህ ማስወራት አልነበረብኝም። በጣም ይቅርታ አድርጊልኝ። ከዚህ በኋላ እኔ የምችለውን አደርጋለሁ። አንቺም የምትችውን እንደምታደርጊ ተስፋ አድርጋለሁ። ምን ፈልገሽ ነው የመጣሽው? ሰላምታ አይቀርም። እንግዳ እንዲህ ነው የምትቀበዩ? ይኸውልሽ ለሰላም እንዳልመጣሽ አውቃለሁ። ምን ፈልገሽ ነው የመጣሽው? ከአንቺ እንደሆነ የምፈልገው ነገር የለም። ስለዚህ አትስኪ። የሆነ ተንኮል አስበሽ እንደመጣሽ አውቃለሁ። የኔ ቆንጆ፣ ሁሌ እኔን ስታይኝ ለምንድን ነው ተንኮል ምሰራና ማስብ የሚመስልሽ? መስሎኝ እኮ አይደለም፣ እውነታው ነው።
ለማንኛውም ተንኮለኛ በሆን እንኳን አንዳንድ ጊዜ ጥሩ ነገር እንደማድረግ አስቢ። ለምሳሌ ዛሬ የመጣሁት ለመልካም ነው። የእኔ መቤት፣ እኔ ከአንቺ ምንም መስማት አልፈልግም። ስለዚህ እጅልኝ፣ ሌላ ራስ ምታት አትሆኝብኝ። እንዲህማ አትሁኝ። እኔ እኮ እንዳመመሽ ሰምቼ ልጠይቅሽ ነው የመጣሁት። እንዳመመሽ ሰምቼ? ማን ነገረሽ? መታመምሽ ሚስጥር እንዲሆን ፈልገሽ ነበር? እውነቱን ስነግርሽ እንዳንቺ አይነት ፈጣጣ ሰው አይቻላቅ። እኔን ካየሽ ይበቃል። እኔ ከማንም ጋር መመሳሰል አልፈልግም። እኔ ሜሪ ደግሞ በጣም ዩኒክ ነኝ። እንደዛው ነው የምንቀጥለው። ምንድን ነው እንዲህ መፍጠጥ? ያደረግኩሽ ነገር አለ? እንተዋወቃለን? በደንብ ነው የምንተዋወቀው። አሁን ምን ፈልገሽ መጣሽ? እዚህ ቤት ውስጥ ለእያንዳንዳችሁ ርዕሰ ጉዳይ ነኝ ማለት ነው? ባክሽ ደህና ነገር ሊሰራ እንደመጣ ሰው አትመጻደቂ። ታያት፣ በራሷ ትወጣለች። አረ ቆይ ኤልዱ፣ እምቢ ካለች እኮ ልክ ልኳን ላሳያት ነው። አንቺም የሷ ስልጡን ነሽ መሰለኝ። በጣም አፍሽን ትከፍቻለሽ። ሴትዮ ተከበሪ። ስርዓት የሚባል ነገር ቢኖርሽ ጥሩ ነው። ካለበለዚያ ግን እንዴ ምን እየሆናችሁ ነው? ለምለም ምን እያደረግሽ? ምንም አላደረኩም ጋሼ። የማይሆን ነገር ስትናገር ነው የመለስኩላት። ሜሪ ውጭ ወጥተን እናውራ። አሁን ገና መግባቴ እኮ ነው። ታማሚዋን በደንብ አልጠየቅኳትም። ኤልዱዬ ተናገረችሽ እንዴ? አይ ለነገሩ ታዩ መች ጠፋኝ። እኔ እንዲህ በቀላሉ መፋታ መስሏታል እቺ ሴት አሰዳቢ። እንዴ ቆይ አንቺ ግን ለምን በዚህ ልክ ተናደድሽባት? ተናደድኩባት እንዴ? ደግሞ ብናደድባት ስርዓት ስለሌላት ነው። ኤልዱዬ በቃ አሁን ተነስተሽ ውስጥ ገብተሽ አረፈበኝ። ቆይ ምን ባደርግሽ ነው የሚሻለው? አሁንም ጥፋት አጥፍተሻል ልትለኝ ባልሆነ። ከዚህ በላይ ጥፋት አለ እንዴ? ቆይ እዚህ ደግሞ ምን ልታደርጊ ነው የመጣሽው? ስለታመምሽ ልጠይቃት ነው የመጣሁት። አረ ሜሪ ተይ። ቆይ አሁን ደግሞ ምን ይባላል? መታመሟን ነገርከኝ፣ ከዛ አሳዘነችኝ። ልጠይቃት መጣሁ። ለምን የምታካብዱት? እሺ እሱን ተይው በቃ። አንተን ካስደበርኩ ግን ይቅርታ። ብቻዬን ስለሆንኩ ለመደበር ነው የመጣሁት። እሺ እንደምትፈልጊ ይሆናልሽ። እናንተ እያላችሁ በይ በኩል እንደዚህማ አትናደድብኝ የኔ ፍቅር። በቃ ይቅርታ። አስኮናኝ ነገር ነሽ። ባይሆን ሌላ ያሳሰበኝ ጉዳይ አለ። ምን? ወንድሜ እኛ ጋር መጥቷል። ታዲያ ይምጣ። ለመኖር ነው የመጣው። ለመኖር ማለት እስከ ወዲያኛው ለመኖር? አዎ። ማጋ እኛ ቤት? ምንድን ነው ተናደሽብኛል እንዴ? ለምንድን ነው የምናደድብህ? እኔ እንጃ። እንግዲህ አንተም ካላወቅከው እኔም አልተናደድኩብህም። እንደዛ ነው የምመስልሽ። ምንም እያወራሽኝ እኮ አይደለም። እንግዳ እንዲህ ነው እንደምትቀበዩ? ታዲያ ነው ምን ላድርግ? ጋሼ ርቀትሽን ጠብቂ ብለውኛል። ለዛ ነው እንዴ በአንዴ እንዲህ ተቀያየርሽ? እንግዲህ ከነሱ ትእዛዝ መውጣት አልችልም። ኦኬ ችግር የለውም ተረድቼሻለሁ። ራሴን መጠበቅ አለብኝ። አዎ ራሴን መንከባከብ አለብኝ። ቤቴ ትዳሬ ሲፈርስ ዝም ብዬ ማየት የለብኝም። ከዚህ በኋላ ራሴን መጠበቅ አለብኝ። አዎ ከዚህ በኋላ ሁሉ ነገሬን መቀየር አለብኝ። ለምን ምን ብዬሽ ነበር? ቤቱን እያጸዳው ነበረ። በግቢ ውስጥ ጆ ችግር አለ? በዚህ ልክ ከሰራተኛ ጋር ትቀራረብ፣ ያውም ገና ከመምጣት። እኔ እንኳን ያን ያህል አልተቀራረብኩም፣ ግን ለምን? ይኸውልህ ፊት ስሰጣቸው አናት ላይ ይወጣሉ፣ ቦታቸውን ይዘነጉታል። ደግሞ ከለምለም ጋር ብዙ አትቀራረብ። ያልከኝ ነገር ብዙ ባያሳምነኝም እንዳልከኝ ያደርጋለሁ። ታዲያ ምን ተሻለ? ወይ ካልሆነ ልምጣ እንዴ? እሱማ ልክ ነሽ። ባዶ እጄን ብመጣ ምን እጠቅመዋለሁ? ትንሽ ገንዘብ አለችኝ፣ ወይ እሷን በቃ ልክልሻለሁ። አለምዬ አንቺ ግን ከጎኗ አትጥፊ እሺ? ሁሌ ተንከባከቢ። እሺ በቃ እደውልልሻለሁ። ለምለም ምግብ ስጪኝ እስቲ። ለምለም ለምለም። አቤት ጠራኸኝ እንዴ? ደህና አይደለሽም እንዴ? ደህና ነኝ። ምን ፈልገህ ነው? እኔ እንኳን ምግብ ፈልጌ ነበር። አንቺ በሰላም ነው? አዎ ደህና ነኝ። ምግቡን ላቅርብልህ አይደል? እሺ ግን ለምለም ያስጨነቀሽ ነገር ያለ ትመስያለሽ። ምንም ነገር ቢሆን ልታማክሪኝ ትችያለሽ። ምንም አልሆንኩም አልኩህ አይደል እንዴ?
አሁን ጆዚ ቢያይን ይናደዳል። ለምን እናደዳል? እንደውም እዚሁ ነው መብላ የምፈልገው። እንደዛ ከሆነ እኔ እወጣለሁ። ኦኬ፣ መውጣት ትችያለሽ። ምን መውጣት ትችያለሽ? አዎ፣ ከፈለግሽም እዚህ መሆን ትችያለሽ። ምን አይነት ጉደኛ ነው ባካችሁ። እኔ ግን አንድ ነገር ቢናገረኝ አንተ እንደሆንክ ነው የምናገረው። እንደዚህ ለብስሽ ወዴት ነው? አስቸኳይ ጉዳይ አለብኝ። አስቸኳይ ጉዳይ ማለት? አሁን ቸኩላለሁ፣ በኋላ ስመጣ እናወራለን። አቤት አቤት። በጣም ጥሩ። እንደዚህ ተጀመረ። ጋሼ ማለት ጆ ምን እያሰብክ ነው? የቤቱን መቤት ተሽቀርቅራ ወጣልሻለች። የት ልትሄድ ነው ብዬ እያሰብኩኝ ነው። ማን? ኤልዱ? አዎ፣ አስቸኳይ ጉዳይ ያለባትና ወጣች። በሰላም ከወጣች ታዲያ ምን ችግር አለው? እሺ ምን ፈልገሽ ነው አንቺ? ካላስቸገርኩ የዚህን ወር ደመወዝ ቀድመህ ትሰጠኛለህ? ለምን? በጣም አስፈልጎኝ ነው። ምን ችግር አለው ታዲያ? እውነትህን ነው? አዎ፣ ከኔ ጋር ደግሞ አሪፍ ጊዜ ካሳልፍን በዛ አድርጌ ጥሩ ብር ሰጥሻለሁ። አሪፍ ጊዜ ማለት? ነይ እስቲ ወደዚህ። ሁልጊዜ ለምን እንዳልገባው ትሆኛለሽ?